ደንጋጭ ሰበር ዜና! ዳጣ ከቤት ሻንጣዋን ይዛ ሄደች። ለኤቢ ደብዳቤ ተወችላት። እወድሻለሁ እህቴ፣ ናታን የአንቺ ነው አልፈልግም አለቻት። መጀመሪያም አንቺ ነበርሽ የወደድሽው ያፈቀርሽው እህቴ፣ እኔ መጥቼ ህይወትሽን ስላበላሸሁብሽ ከልብሽ ይቅርታ አድርጊልኝ፣ እወድሻለሁኝ እና ደግሞ እናቴ ማን እንደሆነ እንዳልነገርኩሽ እንዲታዝኒብኝ አልፈልግም። ምክንያቱም ብትሰሚ አንቺ ከኔ በላይ ልብሽ እንደሚሰበርና እንደሚሰባበር አውቃለሁኝ። ከዚህ በኋላ ግን እትዬም ሆነ አባቴ ማንም ስለ እኔ ጉዳይ የሚጨነቅና የሚያዝን እንዲሁም ሁላችሁም ማንም የሚያሳስበው ነገር የለም። ምክንያቱም እኔ ከዚህ ሂጃለሁ ብላ አለች። አደራሽን እማዬና አባዬ መቼም ቢሆን እንዲለያዩ እንዳታደርጊ፣ በቻልሽው አቅም ሁሉንም ለማዋደድና ለማፋቀር ለማግባባት አደራሽን ብላ አለች። ቆይ ምን አይነት አጻጻፍ ነው? ቆይ ለምንድን ነው ዳጣ እንደዚህ የምታደርገው? ብላ እጅጉን ደነገጠች። ከዚህ በኋላ ምንም የምልሽ ነገር የለኝም። እናም ስለ ሁሉም ነገር በጣም አመሰግናለሁ ኤቢዬ፣ እወድሻለሁኝ። ናታንን ደግሞ እንደምትንከባከቢውና ፍቅር እንደምትሰጪው አልጠራጠርም። አሁን ስለ ሄድኩኝ ትቸው ቃላችን ሁለ ነገራችን በጣም ልቡ እንደሚሰባበር አውቃለሁ። ግን እናቴን ያወኩ ጊዜ በፍጹም ማመን ስላልቻልኩና እንዲሁም እየተፈጠረ ያለው ነገር ግራ ስላጋባኝ አባቴ ሁሉ የዋሸኝ ነው የሚመስለኝ። ግን ደግሞ ሁሉም ነገር እንደነበረው ነው። ምክንያቱም እኔን የወለደኝ ከማይጠበቅና ፍጹም አስቤውም አቅጀውም ከማላውቀው ሴት ነው። እስኪ ንገሪኝ ኤብዬ፣ ምንም ሀታታ አላበዛብሽም ብላ አለች። አቶ ደረጀና እንዲሁም ማርታ ግራ ተገብተው ቆይ ምንድን ነው የምታነቢው ደብዳቤ ብለው ሲጠይቋት ምንም እማዬ፣ አባዬ፣ ይህ የኔና የዳጣ ጉዳይ ነው እንጂ የእናንተ ጉዳይ አይደለም። ስለዚህ በቻላችሁት አቅም ስለ እኔና ስለ ዳጣ እንድትጠይቁኝ በፍጹም አልፈልግም ብላ አለች። ምንድነው እኔ የማልጠይቅሽ ብሎ ሲላት ደረጀ አባዬ እባክህን ተው፣ ምክንያቱም ያበላሸኸውን ምስቅልቅል እኔ ለማዘጋጀትና ለማስተካከል እየሞከርኩ ነው። ግን ደግሞ መቼም ቢሆን ሊስተካከል የማይችል ነገር ነው አባዬ። ቆይ ምንድን ነው ያደረካት ዳጣን በዚህ ልክ ከቤተሰቦቿ ተስፋ ቆርጣ የሄደችው ብላ ስትለው፣ ኧረ እኔ ምንም ነገር አላደረኳትም፣ እናቷን ብቻ ነው የነገርኳት፣ ግን ደግሞ ደንግጣ ነበር ብሎ አለም። ማርቲ የኔስ ልጅ አይደለችም ወይ? እስኪ ንገረኝ። ዳጣ እኮ አትበላም አትጋገርም፣ ዝም ነው። ጆሮዋን የዘጋት ሰው አለ እንዴ? እባክህ ደሬ የሆነ ነገር በለኝ ብላ አለችው። ይች ልጅ እኮ ያደራ ልጅ ናት። በዛ ላይ እናትና አባቷ እንኳ የማይታወቁ ሰዎች ናቸው። እባክህ ደሬ ብላ ስትለው፣ ማርቲ መተው ከቻልሽ እባክሽን ተይኝ፣ ምክንያቱም ምንም የምመልስልሽ ነገር የለኝም ብሎ አላት። ምን ማለት ነው ደግሞ ይሄ? ምን አይነት ስርዓት ማጣት ነው ብላ ስትለው፣ ለነገሩ ልክ ነሽ፣ ስርዓት ማጣት ነው አይደለም፣ ግን ደግሞ ምንም የምነግርሽ ነገር የለኝም፣ ሁሉም ነገር ላይሰራ ሁሉም ተበላሽቷል ብሎ አላት። እንግዲህ ማርቲ ስለ ሁሉም ነገር ተዘጋጂ፣ ምክንያቱም አንዳንድ ጊዜ ካልደፈረሰ አይጠራም የሚባል አባባል አለ። እናም ተዘጋጅበት ብሎ ትቷት ወጣ። ቆይ ደረጀ ምን እያደረገ ነው ሰሞኑን? ዳጣስ ደግሞ በዚህ ልክ ሻንጣዋን ሁለ ነገሯን ይዛ የሄደችው ለኤቢስ ደብዳቤ የጻፈችው ናታንን ደግሞ እንደ ነፍሷ እየወደደችውና እያፈቀረችው ለምን ሄደች? ብቻ ግራ ያጋባል። አምላኬ ሆይ በስተ መጨረሻ ከኤቢ ጋር ሳይቀር እኮ ተስማምተው ነበረ። እናም እኔም እንደ ልጄ ለምጃት ነበረ። ኧረ እባክህ አምላኬ እያለች ፈጣሪዋን ጸለየች። ውሃዬ እህቴን አምጡ፣ ካላመጣችሁ ደግሞ ምግብም ውሃም አልጠጣም ብላ ጉድ አፈላች። ገዛኸኝ ለለዛ እኔ ሲመስለኝ ዳጣ የጋሼ የድብቅ ልጅ ሳትሆን አትቀርም ብሎ አለ። ምን እያልክ ነው አንተ? ትሰማኛለህ? አንተ እኮ እባዶ ቤት ነይና አብረን እንደር እያልክ ጎበዝ ነህ።
እናም የገዛ ወንጀልህን ለምንድን ነው ወደ ጋሼ የምታላክከው ብላ ስትለው እኔ መቼ አላከኩኝ፣ ግን ደግሞ ሀቁና እውነታው ይሄ ነው ብሎ አላት። ምን ማለት ነው? ማለትማ በቃ ነገርኩሽ። እንዴ አብደሻል እንዴ አንቺ ሴትዮ? ለነገሩ እኔም ተጠራጥሬ ነው እንጂ ገዜ የሆነ ነገር አለ ብላ አለችው። ምንድን ነው? በባለፈው ምጥንዬ ማለቴ ምጥኔ ዳጣ እናም ትክክለኛ የኤቢ እህት ነኝ ብላ ስትል ሰምቻታለሁ ብላለች ዳጣ። ምን? ቆይ አንቺ ደግሞ እሱን እንዴት አመንሻቸው? ውሃና ዳጣ እኮ አንድ ናቸው ብሎ ሲላት ባክተወኝ በቃ ስለማታውቀው ነገር ባናወራ ይሻላል ብላ አለችው። እኔ ምልሽ ተቃጠልኩልሽ መቼ ነው ግን የምትሰጭኝ ብሎ ሲላት ኧረ ተው አንተ ሰውዬ ተው፣ እኔ እኮ ለዛ ነኝ እና መቼም ቢሆን ግን አልሰጥህም ትቃጠላታለህ እንጂ ብላ ስትለው አታስቢ አንቺም ልክ እንደኔ መቃጠልሽ አይቀርም ብሎ አንገበገባት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። ዳጣ እንግዲህ በስተመጨረሻው የእውነት ሰላም እናቴ ናት ሆይ ይህንንስ አመት ሙሉ ለምን እንደዚህ አደረገች? ምክንያቱም መቼም አስቤው አልሜው የማላውቀው ጉር ነው የተፈጠረብኝ ብላ አለች። እና ለምንስ ብዬ ነው እትዬን የማስጨንቀው? ለምንስ ብዬ ነው አየንና የጋሼን ትዳር የምበትነው? ብሄድ ይሻለኛል። ሰላም በፍጹም የኔ እናት ልትሆን አትችልም። የተወለደውም ልጅ የኔ ወንድም ሊሆን አይችልም። ዳጣ አንቺ ብቻሽን ነው የሰው ህይወት ማመሰቃቀል የለብሽም እያለች ጓዟን በሙሉ እርትብትብ አደረገች። ናታን ለብቻው የተነሱትን ፎቶና እንዲሁም ቃል ኪዳናቸውን እያየ እየሰማ እያዳመጠ በትውስታ እየተመለሰ ቆይ ዳጣ የት ነው ያለሽው? የትስ ነው የሄድሽው? እነ ምሳሌ ጋር ስደውል የለሽም፣ እንደገና ደግሞ እነ ትህትናም ጋር ስደውል የለሽም፣ ቆይ የት ነሽ? እያለ ብቻውን በሀሳብ ተዋጠም። ኤቢ ደብዳቤውን ይዛ መታ ሰጠችው ለናታን። ይህንን ደብዳቤ አይተህ ትረዳለህ ብላ አለችው። ናታንም ኤቢ ላይ በጣም ተናደደባት። አሁን ሰፋሽ አይደለም የምታስቢውና የምታቅጂው ሆነልሽ ብሎ አላት። ምን እያልክ ነው? እኔ እኮ እህቴ ናት፣ ያውም ለዛውም ታናሽ እህቴ። ምን እያልክ ነው? አየሽ አንቺ ድሮም የምትፈልጊው እኔና እሷ ተለያይተን አንቺ እኔን የራስሽ ማድረግ ነበር። ኤቢ እንኳን ተሳካልሽ፣ እንኳንም ደስ ያለሽ ብሎ አላት። በቃ ከዚህ በላይ እንድታሳፍረኝና ከዚህ በላይ እንድትናገር አልፈቅድልህም። አንተ ማነህ? እስኪ ንገረኝ። ብትወድ ከኔ ጋር ትሆናለህ፣ ብትጠላ ደግሞ ትሄዳለህ። አሁን የምፈልገው ዳጣ ማግኘት ብቻ ነው ብላ አለች። እንግዲህ ኤቢ ፍለጋዋን ቀጥላለች። እህቴ አንቺ ፈልገሽኝ እንዳገኘሽኝ እኔም ደግሞ ፈልጌ ከጅብ ወይም ከውሻ ላስጥልሽ ይገባል ብላ ደወለችለት አርጁን ጋር። አርጁን አሁን እርዳታ በጣም ያስፈልገኛል፣ ግን ደግሞ ልክ እንደ ድሮው መቀለድና ትወጅኛለሽ አትወጅኝም የሚለውን ጥያቄ የማስተናግድበት ሰዓት ላይ አይደለሁም ብላ አለችው። ኤቢዬ አንቺ የፈለግሽውን ጠይቅኝ ምንድን ነው ብሎ አላት። እውነት ለመናገር ዳጣ ጠፍታብኛለች። እናም እሱን ነገር ማወቅ እፈልጋለሁኝ። እባክህን ያው የምትሰማው የሰማኸው ነገር ካለ ብላ ስትል ኧረ እኔ ሳላውቅም፣ ግን ደግሞ እስኪ የሰፈር ልጆች እጠይቃለሁኝ ብሎ አላት። አዎ መጠየቅም አለብህ፣ እህቴ የት እንዳለች ይገባል ብላ አለች። ኤቢ በጣም ደንግጣ እማዬ በህይወትሽ ማለቴ አባዬ ምን ጥፋት ቢያጠፋ ነው ይቅር ማትዩ ብላ አለቻት። ምን ነው ይሄ ነገር ግን አልበዛም እንዴ? ምኑ እማዬ ምን አደረግኩኝ እስኪ ንገሪኝ ብላ አለች። አይ ዘሞ ዛሬ ያለ ወትሮሽ ባል ምናምን አልሻ። እንግዲህ ያው መቼም የሴት ልጅ ክብሯ ከተነካ እና ደግሞ ሌላ ቦታ ከሄደ ወንዱ በጣም ያስጠላል። ወንዶቹም ደግሞ በተመሳሳይ ሌላ ወንድ ጋር ካደረችና ክብሩን የማትጠብቅለት ከሆነ ወደ ፍቺ ማምራቱ አይቀርም ብላ አለቻት።
ግን እማዬ የሰው ልጅ ይሳሳታል ብለሽ አታስቢም እንዴ ብላ ስትል፣ አዎ በጣም ይሳሳታል የሰው ልጅማ፣ ግን ደግሞ አንዳንድ ጊዜ በተለይ በትዳር ላይ የሚደረግ ነገር እውነት ለመናገር ተሳስተው ሳይሆን ሆን ብለው ይመስለኛል ብላ አለች። እማዬ እንዴት እንደዚህ ሊሆን ይችላል? ኤቢ እባክሽ ተይኝ፣ ምክንያቱም ለማይገባሽ ነገር ማስረዳት አይጠበቅብሽም። ስለዚህ በቻልሽው አቅም ብትተይና አርፈሽ ብትቀመጪ ይሻልሻል ብላ አለቻት። እሺ እማዬ አንቺ እንደፈለግሽ ይሁን፣ ማለቴም አልናገርም ብላ አለች። ለዛ እኔ ምልሽ ኤቢ የእውነት የዳጣን ነገር ግን ምን አደረሽው ብላ ስትል፣ አላውቅም ለዛዬ፣ እውነት ለመናገር የቤቱ ድምቀት ነበረች እስከ ዛሬ አብራኝ እያለች የዳጣን ፍቅርና የዳጣን መኖር እውነት ለመናገር እንድትሄድልኝ በጣም ብዙ ጊዜ ለምኜም ጸልዬም ነበረ። አሁን ደግሞ በተቃራኒው እዚህ ኑራ ምን ነው ባቃጠለችኝ፣ ምን ነውም እርር ባደረገችኝ እያልኩ ነው ብላ አለች። አዎ አውቃለሁ፣ እውነት ለመናገር ለሁሉም ነገር ከባድ ነው፣ ግን ደግሞ እሷም ቢሆን ብቻዋን እየተሰቃየች ነበር እና መሄዷ ምናልባት ለእሷ ጥሩ ሊሆንላት ይችላል ብላ አለች። እስኪ ንገሪኝ እንዴት ነው ጥሩ የሚሆነው? ምክንያቱም እኛ ቦቿ እኮ አብረን ያለነው እዚህ ነው ያለነው። ታዲያ ይሄ ነገር ፌር ነው ብለሽ ታስቢያለሽ እንዴ ለዛ ብላ ስትላት፣ አላውቅም እውነት ለመናገር እኔ ግራ ስለገባኝ ማንኛው ትክክል አይደለም የሚለውን አላውቅም ብላ አለች። አቶ ደረጀ እባክሽ ዳጣ የቤቴ ድምቀት የኔ ሁለ ነገሬ የት ነው ያለሽው? ለሰራሁት ስራ ይቅርታ ጠይቅሻለሁ፣ ላጠፋሁት ወንጀል በሙሉ ይቅርታ ከልቤ እጠይቅሻለሁ እና እባክሽ ልጄ ነይ ቶሎ እባክሽ እያለ ብቻውን እምባዴም አለቀሰ። ናታንና አቶ ደረጀ ቁጭ ብለው አየህልኝ ትታኝ ሄደች እኮ ብሎ ሲለው፣ እውነት ለመናገረው በጣም ያሳዝናል፣ ግን ደግሞ በዚህ ልክ ይሆናል ብዬ አላሰብኩም ነበር፣ እኔም ልቤ ተሰብሯል ብሎ አለው። አንተ ደግሞ ለምን ዳጣ ለእኔም እኮ እህቴ ናት ብሎ ሲል፣ ልክ እኮ ነህ ናታን፣ አንተ ራሱ ከስንት ጉድ እኔን አድነኸኛል ልጄ፣ ስለ ሁሉም ነገር አመሰግናለሁ ብሎ ሲለው፣ ኧረ እኔም በፍጹም አታመስግነኝ፣ ምክንያቱም እኔ ማድረግ ያለብኝ ይሄን ቤተሰብ ማዳን ነበር፣ ግን ቤተሰቡን አድናለሁ ብዬ ሁሉንም አበላሸሁት። ዳጣ በፍጹም መሄድ አልነበረባትም ብሎ አለ። አውቃለሁ ልጄ፣ ግን ደግሞ መቼም ይሆን መቼም ዳጣን ፈልጌ አገኛታለሁ፣ እዚህ ትሆናለች እና ለማርታም ሁሉንም ነገር እነግራታለሁ፣ የፈለገችውን ትበለኝ ብሎ አለ። አዎ እውነት ለመናገር ማርታ ስትሰማ መቼም ቢሆን ሰው አታደርግህም፣ ፍች ሁሉ ልትጠይቅ ትችላለች ጋሼ፣ ግን ደግሞ የዚች የልጅ በጣም ምስኪንና ገና ምንም አላየችም፣ ህይወቷ ይበላሻል፣ ድጋሜ ጎዳና ላይ ከወጣች ትሰቃያለች ብሎ ሲለው ናታን መቼም ቢሆን እንደዛ አላደርግም እና ማርቲን ቢሆን ይቅርታ ታደርግልኝ ይሆናል፣ ካልሆነ ደግሞ ራሴን አጠፋለሁ፣ ልጆችን ግን መጀመሪያ ባንድ ማድረግ አለብኝ ብሎ አቶ ደረጀ ከባድ ንግግር ተናገረ።